መንግስት መውረድ አለበት። መንግስት ይውረድ። ሮሜላ ከነገዳራ አማይላኩ ሁነ ቃራ አንተ ቆንቀው አለባኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ጻፍ የተነገር ሲሳ እንግዲህ አቲስነማ የተባለ የእርዳታ ፋውንዴሽን የቲክቶክ ገጽ ላይ ነው ያገኙት ቪዲዮውን። ይታያችሁ ችግር ብቻ ነው ወይ ሌላ ነገር አይታያችሁም ወይ ለምትሉን፣ አዎ ችግር ብቻ ነው የሚታየን። ችግር እስካለ ድረስ ችግር አትዩ ማለት አይቻልም። አብዛኛው የገጠሩ ማህበረሰብ በዚህ ልክ የተቸገረ ማህበረሰብ ነው። ለዚህ ነው ሁሌ ስንናገር ኢትዮጵያ ሙሉ በሙሉ አዲስ አበባን አትመስልም እያልን የምንናገረው። መንግስት መውረድ አለበት። መንግስት ይውረድ። ወዴት? ወደ ታችኛው ማህበረሰብ ይውረድ፣ ወደ ገጠሩ ማህበረሰብ ይውረድ። በጀት አሎኬሽኑ በራሱ ችግር አለበት፣ ልክ አይደለም። አዲስ አበባ ዓመታዊ በጀቷ 350 ቢሊዮን ነው። ግን ሰሞኑን እንደሰማነው ሪፖርት ከሆነ ለወንዝ ዳር ልማቶች ብቻ 1.3 ትሪሊዮን ብር የወንዝ ዳር ልማቶች ላይ ውሏል። ይሄ ማለት አዲስ አበባ የዓመታዊ በጀቷን 3 እጥፍ የወንዝ ዳር ልማቶቿ ላይ አውላለች። መቼ ነው እንደዚህ አይነት ገንዘቦችን ሰው ልማት ላይ የምናውለው? በእንደዚህ አይነት ገንዘቦች የሰው ህይወት የሚለማው መቼ ነው? ጥያቄያችን እኮ እሱ ነው። መንግስት ተሾመ፣ መንግስት ተሻረ፣ we don't care about that። ታች ያለው ሰፊው የማህበረሰብ ክፍል ስለ አማራ ማህበረሰብ አይደለም እያወራው ያለሁት፣ ስለ ኦሮሞ ማህበረሰብ አይደለም እያወራው ያለሁት፣ ስለ ደቡብ whatever ስለ ትግራይ አይደለም እያወራው ያለሁት። ኢትዮጵያ በምትባል ቴሪቶሪ ውስጥ እታች ያለው ሰፊው የማህበረሰብ ክፍላችን በቀን 3ቴ ለመብላት ተቸግሮ እንደዚህ አይነት የሰቆቃ ህይወት እያሳለፈ ነው። ስለዚህ መንግስት ከተማን ከማስጌጥና ከተማን ከማሸብረቅ አልፎ እንደዚህ አይነት ህይወቶችን ለማሸብረቅ ቁርጠኛ ሆኖ የሚሰራው መስራት የሚጀምረው መቼ ነው የሚል ጥያቄ ነው ያለ። በቃ ኮሪደር ለምቷል፣ ኮሪደር ተሰርቷል። ግን እድሜ ልካችንን ኮሪደር እያለን መኖር የለብንም። ኮሪደር ኢዝ ኦቨርሬትድ። በቃ ከሚገባው በላይ ተወርቶለታል። በቃው። አሁን የሰዎችን ህይወት ኮሪደር እናልማ። አሁን መንግስት ትኩረት አድርጎ መስራት ያለበት የሰዎችን የህይወት ኮሪደር የማልማት እቅድና ስትራቴጂ አውጥቶ መተግበር አለበት። ስለዚህ ዋናው ፖይንቴ ምንድነው? ሙሉ ኢትዮጵያ በፍጹም አዲስ አበባን አትመስልም። አዲስ አበባ ሌላ ናት፣ ሙሉ ኢትዮጵያ ደግሞ ሌላ ነው። ስለዚህ 90ና ከዛ በላይ % የኢትዮጵያ ማህበረሰብ ቅድም ያያችሁትን ቪዲዮ ነው የሚመስለው። ምንም መሸፋፈልና ማደባበስ በማይቻል መልኩ አፍጥጦ የወጣ እውነታ ነው። ያንን እውነታ ተቀብለን የታችኛውን ማህበረሰብ ክፍል ወርደን የምናገለግለውና ህይወቱን የምናሻሽለው መቼ ነው የሚል ጥያቄ ነው ያለን። አሁን የከተሞቻችን